እናንተ የምትማረኩበት ወንድ እንደኔ ነው? እንደኔ አይነት ነው። ብዙ መልክ ላይ ትኩረት አታደርጉም ማለት ነው? እንዴት ማለት ቆንጆ ቢሆን ባይሆን ቆንጆ ቢሆን ወንዳ ወንድ ቢሆን ወንዳ ወንድ ኦኬ። እንደዛ እኛ እንደዚህ ስልክክ ያለ ምንም ባይሆን ይችላል። እኛ ወንዶች ትኩረት ስለምናደርግ ነው ሴቶች ላይ ትንሽ ትኩረት እናደርጋለን እና ስለዚህ ተፈጥሯችን ይለያያል። ግን ደግሞ እንደዚህም ተብሎ ይሄ ቅድም እንደነገርኩ አባባል አለ አይደለ? መለስ ካለ ምናምን አይሰራም። በአሁን ሰዓት ላይ አይሰራም። እናንተ ራሳችሁ መለስ አድርጉት እንጂ እንግዲህ በፈጣሪ ስራ እንደኛ አንገባም። እኔ አልገባም፣ እናንተ ትወጡታላችሁ። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን ወደ ፍሬዘር ፈቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ በአዲስ እንግዳ ተመልሰን ተገናኝተናል። እንግዲህ ዛሬ በአብዛኞቻችሁ ጥያቄ መሰረት እስከዛሬ ለሴቶች በጣም ብዙ የተለያዩ የሚጠቅሙ ምክር ከፍቅር ጋር የተገናኙ ከወጣትነት ጋር የተገናኙ የተለያዩ ሀሳቦችን አንስተን ተነጋግረናል። ዛሬ በእኔ ቤት አዲስ እንግዳ ጋብዤላችኋለሁ። እቺ እንግዳዬ እንግዲህ ስለ ሴቶች እንግዲህ በጣም ብዙ ሰዎች ስለ ሴቶች አውራ እያሉኝ እኔ የኖርኩትን ባወራ ጥሩ ነው ወይም ደግሞ ሴቷ ራሷ መታ ብትናገር ይሻላል ብዬ ቃል በገባሁላችሁ መሰረት እንግዳ ጋብዤላችኋለሁ። እንግዳችን ራሷን ታስተዋውቅና ወደሚቀጥሉ ጥያቄዎች የምናልፍ ይሆናል። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እስቲ ራስሽን አስተዋውቂልን። ጽዮን እባላለሁ። ስለመጣሽ አመሰግናለሁ። እኔም ስለጠራኸኝ በጣም አመሰግናለሁ። እንግዲህ ፋሚሊዎቼ ጽዬ የራሷ አካውንት አላት። አይ ቲንክ ጽዮን አለመስላሴ የሚላል ጆርኒ ዊጺ ወይ ደግሞ ጽዮን አለመስላሴ ብላችሁ ሰርች ብታረጉ ታገኟታላችሁ። እኔንም ጋብዛኝ እዛ ቦታ ላይ በጣም ደስ የሚል ንግግር አድርገናል። በስተመጨረሻ ላይ ደግሞ አካውንቷን ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። እየገባችሁ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምንነጋገረው ሴቶችን የሚማርክ ወንድ ምን አይነት ነው? በጣም ብዙ ወንዶች ይሄንን ማወቅ ትፈልጋላችሁ። በጣም የሆነች የወደዳችኋት ሴት ትኖራለች፣ የተመቸች ሴት ትኖራለች። ነገር ግን ምን አይነት ወንድ ልትወድ ትችላለች የሚለው ነገር የብዙዎቻችሁ ጥያቄ ነውና ዛሬ ከሴቷ አንደበት ከራሷ አንደበት የምንሰማ ነው የሚሆነው። እስቲ ምን አይነት ወንድ ይማርክሻል፣ ይማርካችኋል የሚለውን ነገር እስቲ ብታበራሪ። በእርግጥ እንዴት ነው እንደ ሴት የሆነ ነገር ልነግርህ እችላለሁ፣ ግን ፐርሰናሊ ደግሞ ይለያያል። ማለት ተመሳሳይ ባህሪ ቢኖረንም ግን ደግሞ የሆነ መስፈርት ደግሞ የምንለያይበት አለና የሆነ ተመሳሳይ ባለን ባህሪ ያህል ላውራችሁና የሚማርከን ሴቶች የሚማርከን አይነት ወንድ ምን አይነት ነው ተብሎ ከጠየከኝ አንጻር የመጀመሪያው ፊዚካል ነው። ፊዚካል አፒራንስ ግድ ነው። ማለት የሆነን ሰው ስታይ ቀጥታ መጀመሪያ የሆነ መስፈርትን ለመስጠት ወር ደግሞ ከሆነ ሰው ጋር ለመግባባት ደረጃ እንኳን ስደርስ የሆነ አውትሉኩን ነው የምታየው እና አውትሉክ ይወስነዋል። የሆነ አባባል አለ ወንድ ልጅ ከዝንጀሮ መለስ ካለ ምናምን የሚባል ነገር። እንደዛ ሲባል ሰማለሁ፣ ግን ይሄ ልክ አይደለም። ልክ ታያላችሁ ማለት ነው። በጣም በደንብ እናያለን። መልክ ግድ ማለት ቁንጅናው ነው ወይስ እንዴት ነው መሰለ? በጣም ይሄን ያክል እኮ እንደ ሴት አይኑ፣ ጥርሱ፣ አፍንጫው ላንል እንችላለን። ግን ምናልባት ውጫዊ አቋሙ ሊሆን ይችላል፣ ከለሩ ሊሆን ይችላል። አንዴ ቆይ ትንሽ ላሰድብሽ። አቋም ስትይ እንዴት እስቲ ፊዚካሊ መስል ስፖርተኛ ምናምን በየቁመቱ የራሱ አቋም አላቸው አይደለ? ረጅም ሰው ላይ ያለው የራሱ አቋም አለው የሚያምርበት ማለት ልክ። ግን አንዳንዴ ፊዚካልም እንደ በጣም ይሁን እንደመወፈር አይነት የሚወዱም ሰዎች ሊኖሩ ይችላሉ። ግን የየሰው እንደየቁመቱ የየራሱ የሆነ አቋም አለው። ብቻ አቋማቸውን የጠበቁ ፎከስ ቢያደርጉ እዛ ላይ ስለዚህ ይስባቸዋል። እንደ መጀመሪያ የሆነ ገበያ ላይ ወተህ ራሱ እኮ ስለ አንድ ዕቃ የምትጠይቀው መጀመሪያ መልኩን አይተኸው ከዛ ስለ ጥንካሬው ስለ አገልግሎቱ ምናምን ትጠይቃለህ። ገባክ አይደለ? መጀመሪያ እይታ ይወስናል። እኛም እንደ ወንዶች እናያለን አይመስለኝም። ጥሩ ነው እና እንደዚህ የመጀመሪያው ፊዚካል ነው ወንዶች እና የምሬ ነው። አብዛኛው ሴቶች ያሉ እና ማየታችን አይቀርም። በጣም ጥሩ። ኔክስት አለ። ሁለተኛው ደግሞ እንዴት ነው
ባህሪ ሁለተኛው ባህሪ ነው። ትሁት ወንድ ለምሳሌ ትሁት የሆነ ወንድ በጣም እንደኔ አሁን ለምሳሌ ትሁት የሆነ ወንድ ደስ ይለኛል። ቀርቤም ለማውራት ከሱ ጋር ጨዋታም ለመጫወት ለፍቅርም ጨዋታ የሚያቅሰው ምናምን እንደዚህ ትሁት የሆነ ወንድ ይስበኛል። ሶስተኛ ደግሞ ጀነራል ናውሌጅ ያለው ጀነራል ናውሌጅ ያለው ይሄ እንኳን አብዛኛው ሴቶች ላይሆን ይችላል፣ ግን እንደ ራሴ ደግሞ ስናገር አለ አይደለ የሆነ የሚያካትተን ነገር አለ፣ ግን ደግሞ የሚያለያየን ነገር አለ ብዬ እንደነገርኩ ማለት ነው። የሆነ ጨዋታ ውስጥ ብታስገባው ገብቶ እዛ ጨዋታ ውስጥ መጫወት የሚችል ማውራት የሚችል አንዳንዴ ዝም የሚል ሰው አለ። ኮንፊደንስ ሳይሆን ጀነራል ናውሌጅ ጠቅላላ እውቀት ያለው ሰው ለምሳሌ ከትምህርት ቤት ውጭ የምታገኘው እውቀት አለ አይደለ? ከማንበብ ከመስማት የሆነ ከሰዎች ጋር ከመነጋገር የሚመጡ እውቀቶች አሉ አይደለ? ከዛ አዩን አንስተህ ስታወራው እንዴት ነው ከዛ ሰው ጋር አንስተህ ስትጫወት ስታወራ እዚህኛው ሙቀት ላይ ያለው እዛኛው ሙቀት ላይ ያለው ያዋራሃል ያጫውታል አይነት ነገር ማለት ነው። ሌላው ደግሞ ስራ የሚወድ ወንድ እየሰማችሁ ወንዶች ስራ የሚወድ ቆይ ግን ስራ የሚወድ ነው ወይስ ያው እንደምንሰማው ይሄ የተሻለ ነገር ያለው ምናምን ይባላል? የተሻለ ነገር እኮ ማንም አይጠላም ግን የሆነ ነገር የምታዩ የሆነ ሰው የምታዩ ባለው ትንሽ ነገር አይደለም ያችን በዛች ትንሽ ነገር ነው ሰውን ልትገምተው የምትችለው ገባ አይደል? ለትልቅ ነገር የምታስበውን ሰው በትንሽ ነገር ነው ልትገምተው የምትችለው። ግዴታ ትልቅ ደረጃ መድረስ የለበትም። ስለዚህ ባለው ነገር ስራውን አክብሮ የሚሰራ ወንድ፣ ስራ የመስራት ጉጉት ፍላጎት ያለው ባለችው አቅም ደግሞ የሚሰራ ለመለወጥ የሚጥር አይነት ወንድ። ስለዚህ ተያይዘን እናድጋለን የሚለው ነገር ይሆናል። እንደዛ የሚል አንዳንድ ሴቶች አያምኑም እንደዚህ። አንዳንድ ሴቶች ተያይዞ ማደግ ነው ምናምን ሴቶች አይደለ? ኦኬ። ታዲያ እንዴት አሁን ላይ እንትን ነው አሁን ላይ ወንዶችም እንደዛ አይደሉም። ጊዜ መበላላት ሆኗል ሲቹዌሽኑ። የአንዳቸውን ጊዜ የአንዳቸውን ማጥፋት ምናምን ነው የሚሆነው እና ይሄ የሚፈጠረው በእርግጥ ምናልባት ሌላ ቪዲዮ ላይ ፍሬ ከሰራላችሁ ከመት እንደዚህ ካወራን በሴም ኤጅ ላይ ዴት መደራረግ የሚያመጡ ችግሮች ናቸው። በሴም ኤጅ ላይ ኤርሊ ትዌኒ ሆኖ ዴት መደራረግ የሚያመጡ ይሄ ነገር ነው ታያለሽ። ግን ሴትና ወንድ ግንኙነት ሲፈጥሩ በመካከላቸው የእድሜ ጋፕ ምን ያህል መሆን አለበት ብለሽ ታስቢያለሽ? ነው በዚህ አጋጣሚ ወይ ደግሞ ሴቶች ሞር ተመራጭ የሚሆኑ የእድሜ ጋፕ ለወንድ ምን ያህል ነው? አብዛኛው ሴቶች ሊመርጡ የሚችሉት እኩያቸው ነው ዴት ማድረግ የሚፈልጉት ወይስ ከነሱ ይበልጥ? ዴቲንግ ጀስት ለምሳሌ እንዴት ነው ጊዜ ለማሳለፍ አለ አይደለ? ፈን ታይሞችን አብሮ ለማሳለፍ ምናምን በእርግጥ በሴም ኤጅ ላይ ያለ ወንድ ዴት ብታረግ አሪፍ ነው። ምክንያቱም ስታብድ ሁሉ ነገር ያምርብሃል። በታይሙ ስትሯሯጥ ያምርብሃል። ስትተዛዘል የሆነ በሩዝ ማሳ ውስጥ ስትሄድ ምናምን ያለው ሲቹዌሽን ያምራል ማለት ሰው ማይቶ ወይኔ ሲያምሩ ነው ሊሉክ የሚችለው ገባህ? ግን ከነገ አንጻር ግን ትንሽ ዋጋ ያስከፍላል። እኩያ ጋር ትንሽ ዋጋ ያስከፍላል። አሉ እኮ አብረው ተያይዘው አድገው ትዳር መስርተው ምናምን የሚኖሩ ሰዎች እኮ አሉ። ግን የመሳካት ቻንሱ ትንሽ እስቲ በቁጥር አስቀምጪ። በቁጥር ስታስቀምጪ ምን ያህል? እኔ እንጃ በቁጥር ማስቀመጥ ከብደኛል። ግን አብዛኛው ግን አይሳካም። አብዛኛው ነው ያልኩት። ለምን እንዳልኩሽ ታውቂያለሽ? ለምሳሌ አንዳንድ ወንዶች ጥሩ አመለካከት በሳል የሆኑ ወንዶች ይኖራሉ፣ ግን እድሜ ተመሳሳይ ሆነው ማለት ነው። አንዳንዶች ደግሞ በእድሜ በጣም ትንሽ ከፍ ይሉና አመለካከታቸው ደግሞ የሆነ ወደኋላ ትንሽ ቀረት የሚልበት አይነት ጊዜ ይፈጠራልና ከዚህ አንጻር እንዴት ታያለሽ? ለምሳሌ አሁን እኔ በጣም ቅርብ ከምለው ጓደኛዬ እኩያ ኤጅ ላይ ያለ ነው እና የሆነ አስተሳሰቡን ምናምን ሳይ በጣም ይገርመኛል። የሆነ በቃ አለ አይደለ እንደ ትልቅ ሰው እንደ በቃ 30ዎቹ የሚያስቡት 40ዎቹ እና የሚያስቡት አይነት የለም። እንደዛ ነው የሚያስበውና በተቻለው አቅም ዴት ላለማድረግ ነው የሚጠራው። በአሁን ላለ እድሜ የሆነ ስሜት ሳይሰማው ቀርቶ ምናምን ሳይሆን አውቃለሁ የበሰሉ ሰዎች በየሆነ ኤርሊ ትዌኒ ሆነው በጣም በሳል አስተሳሰብ ያላቸው ወንዶች እንዳሉ ሆኖ አውቃለሁ። ግን
እነዛ አይነት ሰዎች ደግሞ እንዴት ያደርጉ? እውነት ለመናገር እንደዚህ አይነት ኃላፊነት ውስጥ ራሳቸውን አይከቱም። ምክንያቱም ለዛ ነገር ብቁ እንዳልሆኑ ያምኑበታል። ስለሚያምኑበት አይገቡም እንደዚህ አይነት ነገር ውስጥ ራሳቸውን የሆነ ከገቡ ከዛ ነገር ለመውጣትና ያንን ስህተት ላለመድገም ነው የሚጥሩት ብዬ ነው የማስበው። እንደዛ ነው የማስበው። እሺ ተጨማሪ አለ ወይስ? እሺ ይበቃል። ስለዚህ ስንት 11 ደቂቃ ነው ይበቃ። እሺ መዝጊያ ላድርገው። እንግዲህ ተከታታዮቼ እንደሰማችሁት ነው ብዙ ሴቶች የሚመርጡት ወንድ ወይ ደግሞ የሚማረኩለት ወንድ መጀመሪያው ፊዚካል ጥሩ የሆነ ፊዚካሉ የመጀመሪያ እይታ ላይ ይገባል ሴቶች ጋር ማለት ነው። ሁለተኛ ደግሞ ትሁት ባህሪው ከባህሪ አንፃር ትሁት የሆነ፣ ሶስተኛ እውቀት ያለው ጀነራል እውቀት ያለው ሀሳብ ተነስቷል። እንግዲህ ሌሎች ብዙ ተጨማሪ ሀሳቦች ይኖራሉ። ስራ መውደድም በራሱ ታታሪ የሆነ ጠንካራ የሆነ ብዙ መልክ ላይ ትኩረት አታደርጉም ማለት ነው። እንዴት ማለት ቆንጆ ቢሆን ባይሆን ቆንጆ ቢሆን ወንዳ ወንድ ቢሆን ወንዳ ወንድ ኦኬ። እንደዛ ያህል እንደዚህ ስልክክ ያለ ምንም ባይሆን ይችላል። እኛ ወንዶች ትኩረት ስለምናደርግ ነው ሴቶች ላይ ትንሽ ትኩረት እናደርጋለን እና ስለዚህ ተፈጥሯችን ይለያያል ይለያያል። ግን ደግሞ እንደዚህም ተብሎ ይሄ ቅድም እንደነገርኩ አባባል አለ አይደለ? መለስ ካለ ምናምን አይሰራም። በአሁን ሰዓት ላይ አይሰራም። እናንተ ራሳችሁ መለስ አድርጉት እንጂ እንግዲህ በፈጣሪ ስራ እንደኛ አንገባም። እኔ አልገባም፣ እናንተ ትወጡታላችሁ። እንግዲህ እጅግ አድርጌ ነው የምወዳችሁ። ጽጌ ሌላ ቪዲዮዎች እንሰራለን አይደል? አዎ፣ በተመሳሳይ ቪዲዮ እንገናኛለን። እንግዲህ ፋይናሊ ሌላችሁ የምችለው ጽጌ የራሷ ዩቲዩብ አካውንት አላት፣ ጽዮን አለመስላሴ ወይ ደግሞ ጆርኒ ዊዝ ጽ የሚል ቻናል አለት። እየገባችሁ ሰብስክራይብ አድርጉ። ዲስክሪፕሽን ላይ የእሷን ቻናል የማስቀምጥላችሁ ይሆናል። እየገባችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ይቀጥላል ደግሞ እንድንሰራላችሁ የምትፈልጉትን ሀሳብ ኮሜንት ላይ አስቀምጡልን። ፓርት 2 ብለን ይዘን ምንመጣ ይሆናል። በሌላ ተመሳሳይ ጊዜ እስከምንገናኝ መልካም ጊዜ